ሰው ኑሮን ሊቀይር ስደተኛ ሆኖ የሰው ሀገር ላይ ወጥቶ ታጥቆ በሰው ሀገር ላይ እንዴ እሺ ትጥቁስ ታጠቁት ችግር የለውም ታጥቃችሁ ስልጠና በሚመስል መንገድ ተሰልፋችሁ መሳሪያችሁን ይዛችሁ እንደዚህ መሆን ጥሩ ነው ለእናንተ ለራሳችሁ በእናንተ ምክንያት አሁን ስንት ምስኪን ስደተኛ ገና ከባህር ወጥቶ በእግሩ ሲጓዝ የነበረ የዋ ስንት ኢትዮጵያዊ ነው እየተንገላታ ያለው በዚህ ሰዓት ይሄ ሁሉ በማን ነው እየሆነ ያለው በእናንተ ነው ኦኬ ሁለተኛው ባለፈው የሆነ ቪዲዮ ወጥቶ ነበር ከ4 ቀን ከ5 ቀን በፊት ጀምሮ የመኖች በጣም እየተቀባበሉት ያለ አንድ ቪዲዮ አለ አንድ ሀበሻ የመኒውን በዱላ ሲያባረረው እየመታ ሲያባረረው የሚያሳይ ተንቀሳቃሽ ምስል እሱ በጣም ነው ያስቆጣቸው ሁለተኛ ቪዲዮ ይሄ በየመን የሚገኙት ሀበሾች ናቸው የመንና ሳውዲ ድንበር መካከል እናንተ ውሸት ነው ትላላችሁ በማስረጃ ነው የማሳያችሁ ይሄ በማስረጃ ነው እየተያዙ ነው እየታፈሱ ነው እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው የማትችሉ ደግሞ ተደብቃችሁ ራሳችሁ ማዳን ነው ሼር ሪፖስት አድርጉ ይመለከተኛል የምትሉ በረጋላ ሼር አድርጉ ለሁሉም እንዲዳረስ እና እነዚህ ሀበሾች በዚህ ደረጃ ታጥቀው እስከ መሰልጠን ድረስ በሚመስል ደረጃ ከደረሱ ነገ እኛን የመኖች ይወሩናል ስለዚህ ይሄ ዑንሱሪ አይደለም ይሄ ዘረኝነት አይደለም እኛ ከሀገራችን ውጡ እያልን ያለ ነው ነገር ግን የሚደረገው ድርጊት እንዳለ በጣም አጸያፊ ነው በጣም እንዴት ነው አንድ ሰው ኑሮን ሊቀይር ስደተኛ ሆኖ የሰው ሀገር ላይ ወጥቶ ታጥቆ በሰው ሀገር ላይ እንዴ እሺ ትጥቁስ ታጠቁት ችግር የለውም ታጥቃችሁ ስልጠና በሚመስል መንገድ ተሰልፋችሁ መሳሪያችሁን ይዛችሁ እንደዚህ መሆን ጥሩ ነው ለእናንተ ለራሳችሁ በእናንተ ምክንያት አሁን ስንት ምስኪን ስደተኛ ገና ከባህር ወጥቶ በእግሩ ሲጓዝ የነበረ የዋ ስንት ኢትዮጵያዊ ነው እየተንገላታ ያለው በዚህ ሰዓት ይሄ ሁሉ በማን ነው እየሆነ ያለው በእናንተ ነው ኦኬ ሁለተኛው ባለፈው የሆነ ቪዲዮ ወጥቶ ነበር ከ4 ቀን ከ5 ቀን በፊት ጀምሮ የመኖች በጣም እየተቀባበሉት ያለ አንድ ቪዲዮ አለ አንድ ሀበሻ የመኒውን በዱላ ሲያባረረው እየመታ ሲያባረረው የሚያሳይ ተንቀሳቃሽ ምስል እሱ በጣም ነው ያስቆጣቸው ሁለተኛ ቪዲዮ ይሄ ያ ቪዲዮ ምንድነው የሚባለው ይሄ ተገላቢጦች ጭራሽ ሀበሻ ለየመን በዱላ ያባረረ ሲያሯሩጦ ማየት በጣም አይደል ነው እኔ ምን አይነት እኔ ጥጋባችን አንዳንድ ጊዜ ልክ የለውም የምሬን ነው በሰው ሀገር ላይ ሆነ ባከበረ ህዝብ ሀገር ላይ ሆነ እንደዛ ማድረጉ ፍጹም ተገቢ አይደለም ያ ሰው ታማሚ ሊሆን ይችላል ምን ሊሆን ይችላል ግን ችግሩ ደግሞ በጣም የሚያሳዝነው ነገር ይሄንን ሁሉ ድርጊት የሚፈጽሙ የኛ ልጆች ቪዲዮውን ቀርጠው ሶሻል ሚዲያ ላይ የሚለቁት የኛው ልጆች ጫት ተሸክመው ወደ ሳውዲ ድንበር ሲሄዱ እየቀረጹ ቪዲዮ የሚለቁት የኛው ልጆች ብር እየተከል ነው ብለው እንደ መስኖ አድርገው ቆፍረው በጣም የገረመኝ ነገር መስኖ አድርገው ቆፍረው አፈር ቆልለው 500 ሪያል ቀበሩና ልክ እንደ አትክልት ውሃ እንደሚጠጣው ውሃ እያጠጡት ይሄ ምን አይነት ድድብና ነው ይሄ ሁሉ ያየሁት የመኖቹ ራሳቸው የለቀቋቸው ቪዲዮዎች ላይ ነው በጣም ይገርማቸዋል ቲክታክ ላይ ምናምን ላይ ፌስቡክ ላይ እንዳለ የመኑ እየተቀባበሉ ያለ ቪዲዮ አንድ ሁለተኛው ቪዲዮ ይሄ ሶስተኛው ይሄ መጠጥ ተሰርቶ በ7-8 በርሜል ተጠምቆ ምናምን አግኝተዋል እንደዛ ሌላኛው ሴቶች ወንዶች እየጨፈሩ ራቁታቸው ሱሪ ለብሰው ይሄ የተበለቃቀጠ ልብስ ለብሰው የመን እኮ የሙስሊሞች ሀገር ነው በነገራችን ላይ የመን ላይ ስትኖሩ ማክበር አለባችሁ ቢያንስ ያ ሰዎቹ የሚኖርበትን አኗኗር መከተል መቻል አለባችሁ ሌላው ቢቀር አሁን እንደዚህ አይነት ነገሮች ሲያዩ ተመልኳታችሁ ራቁታቸው እንደዚህ እየጨፈሩ ሀገራችንን አበላችሁ ይሄ ሌላም በጣም በርካታ ቪዲዮዎች አሉ በጣም በርካታ ቪዲዮዎች የመኖች እያንቀሳቀሷቸው ያሉ በጣም በርካታ ቪዲዮዎች ማለት ነው ይሄ ሁሉ የሆነ ያለው እንግዲህ ይሄንን ድርጊት የሚዳ ይሄ ታጥቆ መሳሪያ ታጥቆ በቡድን ሆኖ እየጨፈረ እየቃመ እንትን የሚለው ነገር ተውት ስፍር ቁጥር የለውም የሚለቁት ቪዲዮ አንዳንድ ጊዜ እኔ ዳውንሎድ አድርጌ እንዳለቀው ሁላ ሼም ይዘኛል የምሬን ነው የምላችሁ
በጣም ሼም ይዘኛል። እግዚአብሔር ምስክሬ ነው። ምክንያቱም ሪሊ ማለት በሰው ሀገር እኔ እንጃ እንደዚህ አይነት ታጣቂዎች የመን ውስጥ ነው መሳሪያ እንደዚህ ታጥቀው እየጨፈሩ 20-30 ነው 20-30ዎች እኮ ደግሞ ይሄ ሁሉ ህዝብ ይታያቸዋል አይደል? ጠጠር ብጥሉ መሬት አይደርስም። ወደ ሳውዲ ለመግባት ሁል ጊዜ በየመን ድንበር የሚሰበሰብ ህዝብ ነው። ከዚህ ሀገር ደግሞ በየሳምንቱ ከ20 እስከ 30 ሺህ ስደተኛ ተይዞ ይባረራል። እዚህ ሀገር ላይ እንደ ድሮ ስራ የለም። እዚህ ሀገር ላይ እንደ ድሮ ያለ ኢቃማ ያለ መኖሪያ ፍቃድ በህገወጥ መንገድ የሚሰራ ርዝቅ የለም። እንደ ድሮ እየመሰላቸው የሀገራችን ዜጎች እየመጡ እንደዚህ እየሆኑ ይመለሳሉ። እባካችሁ ቢያንስ ለቤተሰቦቻችሁ ስትሉ ሀገራችሁ ላይ ኑሩ።